የዳዊት ሴት ልጅ ወደ ዳዊት ልጅ ገባች። የማን ልጅ? የዳዊት ሴት ልጅ ማን ናት? ወለተ ዳዊት ድንግል ማርያም ናት። የዳዊት ልጅ የተባለ ማን ነው? ሽማግሌው ዮሴፍ ነው። ዘኍልቍ 17 ከ1 እስከ 10 ቅድስት ድንግል ማርያም ታውቃላችሁ፣ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገውዝ አፍርታ በተገኘችው በማን በትር ተመስላለች? የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ ተገኘች እና እግዚአብሔርም ምልክት ትሆን አለ። ምን ትሆን አለ? እቺ የማን ምሳሌ ትመስላችኋለች? ያቺ በትር ከምን ተመረጠች? ከ12ቱ ነገደ እስራኤል ተመርጣ አብባ አፍርታ እንደተገኘች ቅድስት ድንግል ማርያምም ከሁሉ ተመርጣ ተገኘች። ክብር ለዚች በትር ይሁን። ከሁሉ ተመርጣ ያቺ ቤተ መቅደስ በገባች በስንተኛው ሰዓት ነው? በ12ኛው ሰዓት ነው። ምን የሆነችው? ያበበችው ያፈራችው። ድንግል ማርያም ስንት ዓመት በቤተ መቅደስ ኖረች? ድገሙት። 12 ዓመት በቤተ መቅደስ ኖራ ቅዱስ ገብርኤል ባበሰራት ጊዜ ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስን ማንጸንሳ ተገኘች። አምላክን ጽንሳ ተገኘች። ክብር ለዚች በትር ይሁን። ምን ይለዋወጥ ነበር? ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽገየ ኃይለ መንፈስ ወአፍረያ ጽላሎተ አብ ይላታል ሊቁ አባ ጊዮርጊስ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት እውነተኛዋ የሕይወት ዛፍ ማን ናት? ኧረ መልሱ። ስለዚህ የሕይወት ዛፏ ፍሬ ሕይወትን ተሸከመች። በማን ብስራት? ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማኅፀኗ ሲያድር መልኳ የገነት ዛፍን መሰለ፣ የሕይወት ዛፍን መሰለ። እማመ ጽንሰት እስከ አመ ወለደት ይትዌለጥ ኅብረ ገጻ ለድንግል በእንተ ዘሃሎ አምላክ ውስተ ከርሳ በዓመት አይመለምል ከመጽ የገነት። እንደ ገነት አበባ ፊቷ ምን ይሆን ነበረ? ይለመልም ነበረ። አረጋዊው አባት ኪሩብ የተባለው አባት ያያታል። አሁን ሌላ መልክ ትይዛለች። ቀጥላ ደግሞ በገነት ውስጥ ባለው አንድ አበባ መልክ ትገለጣለች። ሽማግሌው ግር ይለዋል፣ ግራ ይጋባል። አሁን ያያት እመቤታችን በሌላ መልክ ትጠብቀዋለች እና ሊቃውንት አይናማ ሊቃውንት ምን ይላሉ? ማርያም እያለ ይጣራ ነበረ። ምን እያለ? አጠገቡ እኮ አለች በሌላ መልክ። ለምንድነው ይሄ ሁሉ የሆነው? ለምንድነው ይሄ ሁሉ የሆነው ሲባል በማኅፀኗ የተሸከመችው የሕይወት ፍሬ ኢየሱስ ክርስቶስ ነቢያት ብዙ ኅብረ ትንቢት ተናግረውለታል። እውነት አሰብ። ለምሳሌ ብርጭቆ ውስጥ ነጭ ቀለም ብትጨምሩ ምን መስሎ ይታያል? ቀይስ ብትጨምሩ፣ ብጫ ብትጨምሩ፣ ሐምራዊ ብትጨምሩ፣ አረንጓዴ ብትጨምሩ፣ ሰማያዊ ብትጨምሩ፣ ብዙ አይነት ቀለማት ብትጨምሩ ያን ቀለም እንደሚመስል ድንግል ማርያምን በተመሳሳይ መልኩ ልክ እንደ ሕይወት ዛፍ ፊቷ ይለዋወጥ ነበር ይላሉ። ዮሴፍ አላወቃትም። አንዱ ትርጓሜ መልኳን ጭምር ነው እና ለምንድነው የሆነው ሲባል ብዙ ኅብረ ትንቢት ተነገረ፣ ብዙ ኅብረ አምሳል ተመሰለ። በማኅፀኗ የተሸከመችው ደግሞ ማን ነው? ማን ነው? ይሄው የተነገረለት በእውነት የአብ ባሕሪ ልጅ የሆነው ኢየሱስ ክርስቶስ ነው። እስቲ ብዙ ተነገረ ስንል አረጋዊ ዮሴፍ ብዙ መልኳን አይቷልና እስቲ እናንተን ልጠይቃችሁ። ለምሳሌ ነቢያት እሷን ሰማይ ሲሉ ልጇን ምን አሉ? ፀሐይ በሉ እንጂ ያዟቸው። እሺ እሷን ደመና ሲሉ እሱም ምን አሉት? በቃ እንደዛ ነው መልኳ። ንዑ እንከ ከመና ልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ። እሷን ቤተ ስብሐት ሲሉ ልጇን ምን አሉ? የምስጋና ጌታ። እነማ? እነ ሄኖክ። እሷን ፔካ ዙፋን ሲሉ ልጇን ምን አሉ? አዶናይ። እነማ? እነ ሄኖክ። እሷን ሐረግ ሲሉ ልጇን ምን ይሉታል? በግ። እስቲ በሉ እነማ? እነ ይስሐቅ። በጣም ጥሩ። እሷን የወርቅ መሰላል ሲሉ እሱን ንጉሥ። እነማ? ኧረ ቀላል ነው። እነ ያዕቆብ። እሷን ሐመልማል ቁጥቋጦ ሲሉ ልጇን ምን ይሉታል? ነበልባል። እነማ? እነ ሙሴ። እሷን መሶበ ወርቅ ሲሉ ልጇን ማን ይሉታል? ግራ ተጋባችሁ እንዴ? መና እንዴ? ቀላል እኮ ነው። እሷን ታቦት ሲሉ ልጇን ጽላት። እሷን ልጅ ጽላት ሲሉ ልጇን የሕይወት ቃል ይላሉ። እሷን ጠረጴዛ ሲሉ ልጇን ምን ይሉታል? ህብስት ይሉታል። እሷን ማዕጠንት ሲሉ ልጇን ምን ይላሉ? ፍህም ይሉታል።
እሷን መቅረስ ሲሉ ልጇን ማኅቶት እነማ እነ ሙሴ ብትፈልጉ እነ ዘካርያስ። እሷን ድንኳን ሲሉ ልጇን ምን ይሉታል? ሊቀ ካህናት ይሉታል። እሷን ማዕጠንት ሲሉ ልጇን እሳት እነማ እነ አሮን። እሷን የወይን ሐረግ ሲሉ ልጇን ፍሬ እነማ እነ ካሌብ። እሷን ጸምር ሲሉ ልጇ ኢየሱስ ክርስቶስን ጠል ይላሉ እነማ እነ ጌዲዮን። እሷን ማሰሮ ሲሉ ልጇን ጨው ይላሉ እነማ። በጣም ጥሩ። እስቲ በጣም ጥሩ። እሷን ገዳም ሲሉ ልጇን አንበሳ ይላሉ። ገምቱ እነማ እነ እዝራ። እሷን ተራራ ሲሉ ልጇን ደንጋይ ይላሉ እነማ እነ ዳንኤል። እሺ እሷን ረጅም ዙፋን ሲሉ ልጇን ንጉሥ እነማ እነ ኢሳይያስ። እስቲ በሉ እሺ። እሷን ገነት ሲሉ ልጇን ተክል ወይም እሷን ጉድጓድ ሲሉ ልጇን ውሃ እነማ እነ ሰሎሞን። እሷን ሰረገላ ሲሉ ልጇንማ አዶናይ። እስቲ በሉ እሷን በሉ እስቲ ሰረገላ ልጇን አዶናይ። ነገ እንደውም ሐምሌ 27 በቤተ ክርስቲያናችን ስንክሳር ሕዝቅኤል ራእይ ያየበት ይታሰባል። ምን ያየበት? ኮቦር በሚባል ወንዝ ተቀምጦ ሳለ ተመስጦ መጥቶበት ሲመለከት ማንን ተመለከተ? ኪሩቤልን ተመለከተ። የእግዚአብሔርን ዙፋን ተሸክመዋል። አቤት አንዱ በሄደበት ሶስቱ ይሄዳሉ፣ መንፈሱ በሄደበት ነው የሚለው። በጣም ያስፈራል፣ ዙሪያው ያስፈራል። የማንን ዙፋን ተሸክመዋል? እና ደግሞ ዙፋኑን መንካት አቅቷቸው እንደ መንኮራኩር ነው ያዙ። በእሳት ምሰሶ ደግፈዋል። በሚሄድ በሚሽከረከር ማለት ነው። አሁን ያንን አምላክ በጀርባው ያዘለችው ማናት? በክንዷ የታቀፈችው ማናት? ኪሩባዊ ሰረገላ ድንግል ማርያም ናት። እሷን የጠበቀ ደግሞ ማን ነው? አራት ሰማሰም ማን ነው? ስለዚህ ከኪሩቤል ከሱራፌል አትበልጥም? እስቲ ያነጻጸሩ ሊቃውንትን ጠቅሼ ወደሚቀጥለው እንሄድ። አባ ጊዮርጊስ ምን ይላታል? አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንድ ይሰ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ምን አልሽው? ተሸከምሽው። ውሃ ቀፍኪዮ በአብራክኪ፣ በጉልበቶችሽ አቀፍሽው። ተናገሩ እንጂ። ውሃ ዘልኪዮ በዘባንኪ፣ በጀርባሽ አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዚያ በሰረገላቸው ሲሸከሙ፣ እሷ ደግሞ በምኖቿ አቀፈችው? በጉልበቶቿ። ህየንተ ምጽናቲው ዘእሳት አእዳዊኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ? እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዷ ደገፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማኅፀኗ፣ ክብር ለከናፍሯ፣ ለሁለንተኗ ክብር ነው። ስለዚህ በእውነት እንደ ኪሩብ ሆኖ እችን የሕይወትን ዛፍ ሊጠብቅ ማን መረጠው? ዮሴፍን። እግዚአብሔር። እስቲ በሉ የዮሴፍ በረከት ይደርብን። ሌላው በጣም የሚያስደንቀው የዮሴፍ ምሳሌ በመጀመሪያው ዮሴፍ ተንጸባረቀ። እግዚአብሔር ባወቀ የያዕቆብ ልጅ የመጀመሪያው አባት ማን ነበር? ከያዕቆብ ልጆች መካከል 11ኛ ልጁ ማን ነበር? ዮሴፍ። እስቲ በሉ ዮሴፍን ወለደው እና ዮሴፍ ከአረጋዊ ዮሴፍ የብሉይ ኪዳኑ ዮሴፍ ከቅዱሱ ዮሴፍ ጋር እንዲነጻጸር ማን አደረገ? እግዚአብሔር ባወቀ አደረገ። ሐዋርያው ቅዱስ ጳውሎስ ጥንት የነበረችው የመገናኛዋ ድንኳን ሊገለጽ ላለው ለሐዲስ ኪዳን ጥላ እንደሆነች ምሳሌው እንደሆነች እንደተናገረ የአረጋዊ ዮሴፍ ትልቁ ምሳሌ ሆኖ ማን ነው? የመጀመሪያው ዮሴፍ። እስቲ በሉ ዮሴፍ ምን ማለት ነው? ዮሴፍ ማለት እግዚአብሔር ይድገም፣ እግዚአብሔር ይጨምር ማለት ነው። ትርጉሙ የስሙ ትርጉም ይኸውም በኦሪት ዘፍጥረት ምዕራፍ 30 ቁጥር 23 ላይ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗን ከፈተላት፣ ጸነሰችም፣ ወንድ ልጅን ወለደች። እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው ይላል። ምን ይጨምርልኝ? እግዚአብሔር ይጨምርልኝ። ስለዚህ ዮሴፍ ማለት ድገመኝ ጨምርልኝ ማለት ነው። ስለዚህ ስም ስራን ይመራል አይመራም? ስምን መልአክ ያወጣዋል ይላሉ። ስለ ስም አላስተምርም፣ ግን
ስም በጣም ብዙ ምስጢር ያለው ነው፣ ያንዳንዳችን የተሸከምነው ስም። ስለዚህ ሁለቱም ዮሴፎች በስማቸው እግዚአብሔር ለሕዝቡ በረከትን የሚያስተላልፍባቸው ሆነው ተገኝተዋል። ሁለቱም ዮሴፎች ለምሳሌነት ቆመዋል። በንጽጽር እንመልከተው። እምቢ ወይስ እሺ? እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ዮሴፍ በግብፅ ምድር ሳለ የተራቡት ወንድሞቹን ሌላውን ዓለም በረሃብ ጊዜ የሚመግብ እህልንና ስንዴን በስውር ያከማች የነበረ ነው። የመጀመሪያው የያዕቆብና የራሔል ልጅ ዮሴፍ በግብፅ ተሰዶ ሄዷል፣ ታውቃላችሁ። ተሽጦ ሄዷል፣ ታውቃላችሁ። ባለሟልነትን በግብፅ ምድር አግኝቷል፣ ታውቃላችሁ። ያን ታሪክ አልተረከውም። ግን ለዘመነ ረሃብ የሚሆን ለወገኖቹ የሚሆን መላውን ዓለም ለመመገብ የሚሆን ምንን ያከማች ነበረ? ስንዴን፣ እህልን በጎተራ በስውር አከማችቶ ጠብቆ ነበረ። ይሄ ማን ነው? የመጀመሪያው ዮሴፍ። ሁለተኛው ዮሴፍስ? አረጋዊ ዮሴፍስ? ዛሬ በዓለ ዕረፍቱን የምናከብረው ዮሴፍስ? በናዝሬት በገሊላ በድንግል ማርያም ማኅፀን የተሰወረውን በኋላም ቤተ ኅብስት ተብላ የስንዴ ቤት፣ የኅብስት ቤት፣ የእንጀራ ቤት ተብላ በምትጠራው በቤተልሔም የተወለደውን ወደ ምድረ ግብፅ የተሰደደውን በናዝሬት ያደገውን ሥጋውን በስርናይ አምሳል ወይም በአምሳለ ስርናይ በስንዴ አምሳል የሰጠን የቁርባን ኅብስት ምግበ ርሁባን ኢየሱስ ክርስቶስን ይጠብቅ ነበረ። ክብር ለዚህ ታላቅ አባት። ያ የጠበቀው ረሃብን የሚያስወግደውን ስንዴ ነው። ይሄኛው አረጋዊ ዮሴፍ ደግሞ የጠበቀው ማንን ነው? የምግበ ርሁባን፣ የርሁባን ሁሉ ምግባቸው ሥጋውን ቆርሶ ደሙን አፍሶ የሰጠንን መድኃኔ ዓለምን ሊጠብቅ ተሾመ። ክብር ለዚህ ሁለተኛ ዮሴፍ ይሁን። ሌላው ዮሴፍ በምድረ ግብፅ ዘመዶቹን ከረሃብ ሊታደግ ስንቃቸውን እየሰጠ ምን ይል ነበረ? ይጠብቃቸው ነበረ። መጀመሪያ መጡ፣ ስንቅ እየሰደደ ከረሃብ አባቱንም በሉት ያዕቆብ አባቱንም ወንድሞችን ሁሉ ከምን ታደገ? ከረሃብ በሉ እስቲ ድገሙ። ምን እየሰጠ? ስንቃቸውን እየሰጠ ከረሃበ ሥጋ እንደጠበቃቸው ታላቁ አባት በአዲስ ኪዳን የተነሳው ሽማግሌው ቅዱሱ ዮሴፍም ቅድስት ድንግል ማርያም ያም በግብፅ ነው። ይሄም ወደ ግብፅ በተሰደዱ ጊዜ ስንቋን ተሸክሞ እየሰጠ ይጠብቃት ነበር። ክብር ለዚህ ታላቅ አባት። ያ ስንቅ ይሰጣል፣ ይሄም ስንቅ ይሰጣል። ያም በምድረ ግብፅ ነው፣ ይሄም በምድረ ግብፅ ነው። ስለዚህ ደራሲው ምን አለ? ምዕረበ ዘባንኪ ወምዕረበ ገቦኪ ማርያም ብዙሃ ባሕዚለ ሕፃን ደከምኪ ሶበኒ የሐውር በእግሩ ከመቱ ጽሪጎ ይበኪ አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ። ማንም ያግዝሽ አልነበረም ይላል። አንዴ በጀርባሽ አንዴ በጎንሽ ታዝሌዋለሽ። ጌታ ደግሞ እንደገና ዘይም ብሎ ያለቅሳል። ማንም የሚያገለግልሽ የሚራዳሽ አልነበረም። ከማንና ከማን በቀር? ከሰሎሜና ስንቅሽን ከሚሸከም ከዮሴፍ በቀር። ክብር ለዚህ አባት። ስንቅ ተሸካሚ ሆኖ ተገለጸ ማለት ነው። አያችሁ፣ እግዚአብሔር ስራውን ባወቀ ሰርቶታል። ሌላው በጣም የሚገርመው ተቀዳሚ ዮሴፍ ወይም ቀዳማዊ ዮሴፍ ከሞተ ሥጋ ቤተሰቡን ሁሉ ምን ብሏል? ጠብቋል። ዮሴፍ ባይኖር ኖሮ ምን ይሉ ነበረ? ቤተሰቦቹ ያልቁ ይሞቱ ነበረ። ይሄኛው ታላቁ ቅዱስ ዮሴፍስ ማንን ጠበቀ? ድንግል ማርያምን። ከምን ጠበቀ? ከውግረት ጠበቃት። በእውነት ዮሴፍ ባይኖር ኖሮ ቀጥታ በደንጊያ ቀጥቅጠን በእሳት አቃጥለን ንግደል ይሉ ነበረ። ማየ ዘለፋውን ትጠጣ የፍርዷውን ትጠጣ ይሉ ነበረ። ከውግረት ማንን ጠበቀ? ንግሥቱ እመቤቱ ድንግል ማርያምንና ማንን ጠበቀ? ፈጣሪውን ባወቀ ተሾመ ማለት ነው። ስለዚህ አስቀድሞ እግዚአብሔር ባወቀ ቀዳማዊውን ዮሴፍን አስነሳ። በኋላ ደግሞ ማንን አስነሳ? ዳህራዊው አረጋዊው ጻድቁ ዮሴፍን አስነሳ። ሌላውና ሁለተኛው ታላቁ ምስጢር ለመጀመሪያው ዮሴፍም ለሁለተኛው ዮሴፍም የሕልም ሀብት ተሰጥቷቸዋል። የምን ሀብት? ድገሙት እስቲ። በኦሪት ዘፍጥረት ምዕራፍ 37 ከቁጥር 5 እስከ 11 ዮሴፍ ሕልም ያልም ነበረ። በተለይ የወንድሞቹ ነዶዎች ለሱ ሲሰግዱ ያይ ነበረ። እንደገና ደግሞ ከዋክብት ጨረቃ ሲሰግዱለት ያይ ነበረ። በዚህም ወንድሞቹ ሁሉ ምን ይሉበት ነበረ? ይቀኑበት ነበረ። የፈርዖንን ሕልም ይተረጉም ነበረ። ስለዚህ የመጀመሪያው ዮሴፍ
እግዚአብሔር በምን ተገልጦለት ነበር ማለት ነው? በህልም ህልምና ራእይን ሰጥቶት ነበረ። ሁለተኛው ዮሴፍም በተመሳሳይ መልኩ ከእግዚአብሔር ምን ተገለጠለት? ታላቅ ህልም ተገልጦለት ነበረ። ይህን በደንብ አድርገን ማስተዋል ያስፈልጋል። ለምሳሌ ማቴዎስ 1:20 ላይ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል፣ አትፍራ። ይሄ መጀመሪያ ህልም ነው። ሁለተኛው ህልም ደግሞ ምንድን ነው? ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘ ወደ ግብፅ ሽሽ። ይህም ደግሞ ሁለተኛ ህልም ነው። ለዚህ ነው ጎየ ዮሴፍ ብሔረ ግብፅ ተንሥኦ እምነዋሙ መልአከ እግዚአብሔር ሌሊተ በከመ ነገሮ በህልሙ። የእግዚአብሔር መልአክ ሌሊት እየተገለጠ በህልሙ ምን ይለው ነበረ? ያነጋግረው ነበረ። ሄሮድስ ከሞተ በኋላ አሁንም የጌታ መልአክ ለማን ተገለጠ? ለአረጋዊው ዮሴፍ ተገልጦ ሕፃኑና እናቱን የሚገሉት ሙተዋልና ተነስተ ወደ እስራኤል ሀገር ሂድ። የሰማሽ ነው። ስለዚህ የመጀመሪያው ዮሴፍም ምን ያልም ነበረ? ህልም። አረጋዊ ዮሴፍም ምን ያልም ነበረ? ስለዚህ በብሉይ ኪዳን ጥላ እያደረገ ቀዳማዊ ዮሴፍን ለአረጋዊ ዮሴፍ አምጥቷል። ሌላው ሶስተኛው ሁለቱም ንጹህ ነበሩ፣ ሁለቱም ጻድቅ ነበሩ፣ ሁለቱም ዝምተኛ ነበሩ። በጣም የሚገርመው እኮ ነው። ለምሳሌ በብሉይ ኪዳን ዮሴፍ የጲጥፋራ ሚስት በሐሰት ከሰሰችው፣ እሱ ግን ምንም አልተናገረም። ራሱን በቃላት አልተከላከለም። የአርምሞ ህይወትን ህይወቱ አድርጎ ነበረ። የመጀመሪያው ዮሴፍ። ይሄኛው ዮሴፍም ማቴዎስ ሲመሰክርለት ጻድቅ ሰው ይላል። ምን ሰው? ጻድቅ ሰው። ልሰወርም ሲል በስውር ነው ልለያት ያለው እንጂ ሌላ ምንም ነገር አልተናገረም። አንድም ቦታ ዮሴፍ ተናገረ ብለው ወንጌላውያን አልጻፉ። ምን አላሉ? በስውር ሊተዋት እንደታዘዘው አደረጋሉ እንጂ ዮሴፍ የተነጋገረበትን ንግግር ወንጌላውያን አልጻፉ። ክብር ለዚህ ጻድቅ ሰው ይሁን። የአርምሞ ህይወት የነበረው ነበረ። ለዚህ ነው በእውነት ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ። ሀብቱ ምንድን ነው? ሀብተ ንጽሕና ነው። ሀብቱ ምንድን ነው? የአርምሞ ሀብት ነው። ጻድቅ ሰው ተብሎ ተገልጧል። ስለዚህ የሁለቱም ዮሴፎች ረድኤታቸው በረከታቸው ይደረብን። አራተኛው ሁለቱም ወደ ግብፅ ሄደዋል። ሁለቱም ወደ ምን ሄደዋል? ስደት ወደ ግብፅ ተደርጓል። የመጀመሪያው ዮሴፍ ያው በወንድሞቹ ተሽጦ ወዴት ሄደ? ወደ ግብፅ ሄደ። ግን ግብፅ ቢሰደድ ማንን ጠቀመ? የገዛ ወንድሞቹን ቤተሰቦቹን ጠቀመ። ከወንድሞቹ ቁጣ ሸሽቶ። በተመሳሳይ መልኩ አረጋዊ ዮሴፍም ከሄሮድስ ቁጣ ለማምለጥ መልአኩ እንዳዘዘው ድንግል ማርያምንና ልጇን ይዞ ወደ ምን ተሰደደ? ወደ ግብፅ ተሰደደ። በረከቱ ይደርብን። ስለዚህ ቀዳማዊ ዮሴፍ ለሁለተኛው ዮሴፍ ጥላ ሆኗል። ሌላው አምስተኛው የሁለቱም ዮሴፎች የአባታቸው ስም ያዕቆብ ነው። የአባታቸው ስም ማን ነው? ያዕቆብ ነው። በደንብ አስተውሉ። እዚህ ላይ በጣም ይገርማል። ስለዚህ ዮሴፍ ከቤተ ይሁዳ የተወለደ የሶስት ቤት ወገኗ ነው ማለት ነው። ለማ ለድንግል ማርያም በረከቷ ይደረብን። ለምሳሌ መገናኛው ጉንዱ ማን ነው? አልዓዛር ይባላል። ማትያንና ቅስራን ይወልዳል። ማትያን ያዕቆብን፣ ያዕቆብ የሚባለው ደግሞ ማንን ወለደ? ዮሴፍን ወለደ። ቅስራ ኢያቄም፣ ኢያቄም ማንን? እመቤታችን። ከትውልድ ገብቶ የተቆጠረላት ማን ነው? ድገሙ እስቲ። ማን ነው? ዮሴፍ በሉት እስቲ። ስሙን ጥሩ። ዮሴፍ። አያችሁ፣ በጣም ይገርማል። ስለዚህ የመጀመሪያው ዮሴፍም አባቱ ያዕቆብ ነው። ይሄኛውም ዮሴፍ አባቱ ማን ነው? ያዕቆብ በመባል ይታወቃሉ። ሌላው ስድስተኛ ንጽጽራቸው ሁለቱም የተወደዱ ሁለቱም የተመረጡ ናቸው። ለምሳሌ በዘፍጥረት 37:3 ስለመጀመሪያው ዮሴፍ እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። ምን ይለው ነበር? እርሱም በሽምግልናው የወለደው ነበረ። በብዙ ህብር ያጌጠችም ቀሚስ አደረገለት ይላል። ስለዚህ የመጀመሪያው ዮሴፍ በአባቱ በያዕቆብ እንደተወደደ ብዙ ህብር ያላት ቀሚስም እንደተሰጠችው በተመሳሳይ መልኩ ሁለተኛው ዮሴፍ ታላቁ ዮሴፍ ወይነግስ ለቤተ ያዕቆብ ለዓለም በያዕቆብ ቤት ለዘላለም በሚነግሰው በንጉሠ ሰማያት ወምድር በክርስቶስ ተመረጠ። ክብር ለዚህ አባት ይሁን። ያ ያዕቆብ ነው። ይሄ በያዕቆብ ቤት ለዘላለም የሚነግስ ነው። ያ በብዙ ህብር ያላት ቀሚስ እንዳጌጠ በብዙ ክብር የተመላ ማን ተተካ?
በብዙ ትሩፋት የተተካ ማን መጣ? ሽማግሌው ዮሴፍ መጣ። ረድኤቱ በረከቱ ይደርብን። ስለዚህ ዮሴፍ በምሳሌ መጀመሪያ የሕይወት ዛፍ ጠባቂ በሆነው በኪሩብ ተመሰለ። ሁለተኛ በቀዳማዊው ዮሴፍ ተመሰለ። ሶስተኛ ደግሞ በማን ሊመሰል መሰላችሁ? በአሮን። እስቲ በሉ ዘኍልቍ 17 ከ1 እስከ 10 ቅድስት ድንግል ማርያም ታውቃላችሁ፣ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገውዝ አፍርታ በተገኘችው በማን በትር ተመስላለች? በበትረ አሮን ወይም በአሮን በትር ተመስላለች። እንደሚታወቀው በአሮን ሹመት ላይ ያው በጠላትነት እነ አቤሮን እነ ዳታን እነ ቆሬ ተነሱ። እግዚአብሔርም ምድር ከፍቶ አሰጠማቸው። ያን ጊዜ በቃ ድንጋይ ይዘው ሲነሱ እስከ መቼ ብሎ ሙሴ ወደ ማን አመለከተ? ወደ እግዚአብሔር። ወደ ማን አመለከተ? ከዛ እግዚአብሔር እንዲህ ይለዋል፣ ቃል በቃል ላንብብላችሁ። እያንዳንዱ ከ12ቱ ነገደ እስራኤል 12 በትር ውሰድ፣ እያንዳንዱን ስም በየበትሩ ላይ ጻፍ። በሌዊ በትር ላይ የአሮንን ስም ጻፍ። እኔ ካንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። የመረጥሁት ሰው በትሩ ታቆጠቁጣለች። የማን የመረጥኩት ሰው? እስቲ በሉ ድገሙት እስቲ። ይሄን አስተውሉ። አሁን የመረጥኩት ሰው በትር ምን ትላለች? ታቆጠቁጣለች አለው። እርሱም እንዳለው 12 በትሮችን ሰብስቦ ደብተራ ኦሪት ገብቶ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ ጠዋት 12 ሰዓት ቆይታ በኋላ ቢያወጣ የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ ተገኘች እና እግዚአብሔርም ምልክት ትሁን አለ። ምን ትሁን አለ? እቺ የማን ምሳሌ ትመስላችኋለች? ያቺ በትር ከምን ተመረጠች? ከ12ቱ ነገደ እስራኤል ተመርጣ አብባ አፍርታ እንደተገኘች ቅድስት ድንግል ማርያምም ከሁሉ ተመርጣ ተገኘች። ክብር ለዚች በትር ይሁን። ከሁሉ ተመርጣ ያቺ ቤተ መቅደስ በገባች በስንተኛው ሰዓት ነው? በ12ኛው ሰዓት ነው። ምን የሆነችው? ያበበችው ያፈራችው። ድንግል ማርያም ስንት ዓመት በቤተ መቅደስ ኖረች? ድገሙት። 12 ዓመት በቤተ መቅደስ ኖራ ቅዱስ ገብርኤል ባበሰራት ጊዜ ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስን ማንጸንሳ ተገኘች። አምላክን ጽንሳ ተገኘች። ክብር ለዚች በትር ይሁን። አሁን ወደ ዮሴፍ እንመጣለን። ስለዚህ ከ12ቱ ነገደ እስራኤል መካከል አሮን ለአገልግሎት እንደተመረጠ የተመረጠው ደግሞ ለምንድን ነው? በረድኤት ምኗን ለመጠበቅ ነው? ቅድስተ ቅዱሳኗን። እስቲ በሉ ቅድስተ ቅዱሳኗን ለመጠበቅ ማን ተመረጠ? አሮን። እስቲ ድገሙት፣ አይዟቸው ድገሙት። አሮን ተመረጠ። አሁን የተመረጠው ግን ምኑ ሲለመልም ነው? አረ መልሱልኝ። በትሩ ሲለመልም ነው። በተመሳሳይ መልኩ ሽማግሌው ዮሴፍም በዚህ መልኩ ነው ድንግል ማርያምን ቅድስተ ቅዱሳንን ሊጠብቅ የተመረጠው። በረከቷ ይደርብን። እስቲ አመስግኗት እመቤታችን። እመቤታችን በቤተ መቅደስ ሳለች አይሁድ በጠላትነት ተነሱባት። ልክ በነ ሙሴ በነ አሮን ተነስቶ ታሪኩ ተመሳሳይ ነው። ያን ጊዜ ወለተ እስራኤል እንደምን ሆነሽ ልትኖሪ ተወጃለሽ አላት። እኔ ከእግዚአብሔር በቀር የማውቀው አለ? ወደ እግዚአብሔር አመልክትልኝ አለችው። ያን ጊዜ ዘካርያስ ቤተ መቅደስ ገብቶ ሙሴን ነው የመሰለው። ማንን ነው የመሰለው? ልክ እንደ ሙሴ ነው። ሙሴ በዘካርያስ ይመሰላል፣ ዮሴፍ ደግሞ በአሮን ሊመሰል ነው። ቤተ መቅደስ ገብቶ ቢያመለክት ምን አለው? ከቤተ ይሁዳ። ያ ከቤተ ሌዊ ነው። አሁን ታሪኩ ይለወጣል። ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ ተመሳሳይ ነው ታሪኩ። በቀዳማይ ሰዓተ ሌሊት አግብተ ጠዋት አውጣ ብሎ ቢያዘው ልክ እንደ አሮን በትር የዮሴፍን በትር ለምልማ አብባ አፍርታ ተገኘች። ክብር ለዳግማዊ አሮን። በጣም እኮ ይገርማል። በትሯ እመቤታችን ናት። አበባው ሃይማኖቷ ነው። ፍሬው ማን ነበረ? የወልደ እግዚአብሔር የክርስቶስ ምሳሌ ነበረ። ስለዚህ ዮሴፍ ማንን እንዲጠብቅ ተመረጠ? የመጀመሪያው አሮን ምንን ነው የሚጠብቀው? ቅድስተ ቅዱሳን። እስቲ በሉ ድገሙት እስቲ። ይሄኛው ሽማግሌው አረጋዊው ደግሞ ማንን ነው የሚጠብቀው? ጽርሐ ቅዱሳቱ ለወልድ የተባለች ቅድስተ ቅዱሳን ማንን? ድንግል ማርያምን ለመጠበቅ ተሾመ። የዛም በትሩ ለመለመች፣ የዚህም በትሩ ለመለመች።
ያ በሙሴ ይሄኛው በዘካርያስ። ክብር ለዚህ አረጋዊ አባት። ጥላውን አስቀድሞ እግዚአብሔር አድርጓል። እና የአሮን በትር ብቻ ሳይሆን የዮሴፍ በትር መለምለሟ ሁለት ምክንያት አለው። ምን ምክንያት አለው? ሁለት። አንደኛው ኢሳይያስ 11 ላይ ትወጽ በትር ምስለ ዮሴፍ፣ ከእሴይ ስር በትር ትወጣለች ይላል። ምን ትወጣለች? ከሷም አበባ ይወጣል። እስቲ ተርጉሙ። በትሯ ማን ናት? እመቤታችን። አበባው ማን ነው? ኢየሱስ ክርስቶስ ነው። መጀመሪያ የለመለመው የማን በትር ነው? የአሮን። እስቲ በሉ። እሱ ከማን ነገድ የተወለደ ነው? ከሌዊ። እስቲ በሉ። ይሄኛው ደግሞ ከማን ነገድ የተወለደ ነው? ከነገደ ይሁዳ። ስለዚህ አጠቃላይ ሀብተ ክህነት ከነገደ ሌዊ ወጥታ ወደ ማን ገባች? ወደ ነገደ ይሁዳ ገባች፣ በዮሴፍ አማካይነት። ክብር ለዚህ አባት። ተለወጠ ታሪክ። ምክንያቱም ያዕቆብ በደንብ አስተውሉ። ስንት ልጆች አሉት? 12። እስቲ በሉ ድገሙት። ስንት ወሮች አሉ? በጣም ጥሩ። አሁን ማሰብ ያለባችሁ እዚህ ጋር ነው። በጣም ትልቅ ምስጢር ነው የምነግራችሁ። ሌዊ ስንተኛ ልጁ ነው? 3። እስቲ በሉ ድገሙት። 3 ሶስተኛ ልጁ ነው። ሮቤል፣ ስምዖን፣ ሌዊ። ይሁዳስ 4ተኛ። ከነገደ ይሁዳ የመጣው ማን ነው? ዮሴፍ። በሉ አይዟችሁ፣ ጌታም የይሁዳ ነገድ ነው። አሁን እዚህ ላይ በደንብ አድርገን ስናስብ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት በስንተኛው ዕለት ነው? አይዟችሁ፣ በ4ተኛው። ስትገሙት በጣም ምስጢሩ እዚህ ላይ ያለ ጉዳይ ነው። በ4ተኛው ዕለት የበረደውን የሚያሞቅ የጨለመውን የሚያስለቅቅ የተሰወረውን የሚገልጥ ምን መጣ? ፀሐይ። በ4ተኛው ዕለት። ይሄ ምን ያመለክታል? እውነተኛው ፀሐይ ከነገደ ይሁዳ የተወለደው ከድንግል የተወለደው እሱ ማን ነው? ክርስቶስ ነው አይደለም? ልክ በ4ተኛው ክፍለ ዘመን ላይ መጣ። ዘመነ አበው አለፈ 1፣ ዘመነ መሳፍንት አለፈ 2፣ ዘመነ ነገሥት አለፈ 3፣ ዘመነ ካህናት መጣ። ስንት? ጌታ የተወለደው በስንተኛው ነው? በ4ተኛው ነው። እንደገና ያዕቆብ 12 ልጆች ወልዷል። የመጀመሪያው ሮቤል ነው፣ አልተወለደም። ሁለተኛው ስምዖን ነው፣ አልተወለደም። ሶስተኛው ሌዊ ነው፣ በትሩ እንድታብብ እንድታፈራ አደረገ፣ ግን አልተወለደም። 4ተኛው ማን ነው? ይሁዳ። ልክ በ4ተኛው ትውልድ ከነገደ ይሁዳ ከተገኘች ከአማናዊት ምስራቅ እውነተኛው ፀሐይ ክርስቶስ ወጣ። ምስጋና ለስሙ ይሁን። ዮሴፍም በትሩ ለምልማ ክህነት ከሌዊ ወጥቶ ወደ ነገደ ይሁዳ እንደመጣ አጠየቀ። ይህን ምልክት የሰጠን ሽማግሌው ዮሴፍ ነው። ክብር ይግባው። በጣም ሌላው ጌታ የተወለደው በስንተኛው ወር ነው? 4ተኛው አይደል? ስነ ፍጥረት የተጀመረበት ይላሉ። መስከረም 1፣ ጥቅምት 2፣ ኅዳር 3፣ ታኅሳስ። ሐሰሰ ማለት ምን ማለት ነው? ፈለገ። እስቲ በሉ ፈለገ። ሐሰሰ ፈለገ። ሐሲሳ ሲሶት ንዑስ አንቀጹ መፈለግ። ሰብአ ሰገል አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ። በምስራቅ አያችሁ፣ የእሱን ኮከብ በምስራቅ አይተን ለእሱ ልንሰግድ መጥተናል ብለው መሲሁን አስሰው አገኙት። ሲያገኙት ደግሞ ሽማግሌው ዮሴፍም ነበረ። ክብር ለዚህ አባት። በጣም ይገርማል፣ በጣም ይገርማል። ስለዚህ ዮሴፍ ከነገደ ይሁዳ ተወለደ። ከምን ተወለደ? ለዚህ ነው ዮሴፍን መልአኩ ምን አለው? የዳዊት ልጅ ዮሴፍ ሆይ ይለዋል። እስቲ የዳዊት ልጅ በሉ። ዮሴፍ ሆይ። ኢየሱስ ክርስቶስ የዳዊት ልጅ ተብሏል አይደለም? ዮሴፍም የዳዊት ልጅ ተብሏል። የዳዊት ልጅ ወልደ ዳዊትን እንዲጠብቅ ተሾመ። የዳዊት ልጅ እግዚአብሔር ዳዊትን እንዲጠብቅ ተመረጠ። ክብር ለዚህ አባት። ምንም ልንለው አንችልም፣ ከአእምሮ በላይ ነው ዮሴፍ። ሌላው መጨረሻው ዮሴፍ የተገለጠው ደብዳቤ ወይም መጽሐፍን በሚቀበል ሰው አምሳል። እስቲ መጽሐፉን በሉ እስቲ። የተቀበለ የአደራ ሰው እሱ ማን ነው? ዮሴፍ። ይሄን የገለጠልን ኢሳይያስ ነው ስለ ዮሴፍ። በምዕራፍ 29 ከቁጥር 11 እስከ 12 ድንግል ማርያምን በታላቅ መጽሐፍ መስሎ ማን ያሳየዋል? እግዚአብሔር ያሳየዋል። መጽሐፏን ደግሞ የሚቀበል አድርጎ ማንን ያሳየዋል? ዮሴፍን ያሳየዋል። እስቲ ኃይለ ቃሉን እናንብበው። ራእዩም ሁሉ ይላል እንደታተመ መጽሐፍ ቃል ሆኖባችኋል። ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ
እርሱ ታትሟል፣ ማንበብ አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም። ግራ ያጋባል አይደል? መጽሐፏ ምን ብላለች? ታትማለች። እስቲ በሉ። ስውር ናት፣ ውስጧ ቃል ተጽፎባታል። የታተመች ደብዳቤ ናት። ለነቢዩ የምትታየው ጭንቅ ናት። እቺ ደብዳቤን ለማወቅ ለመመርመር እጅግ ይከብዳል እና ለዋቂ ሰው ምኑን ይሰጡታል? መጽሐፏን። እስቲ በሉ። ከዛ እንዴት ያንብብ? ምን ስለሆነች? ስለታተመች። እስቲ በሉ እንዳትረሱ። ከዛ ደግሞ አያውቅምና ደግሞ ለሌላ ሰው እችን መጽሐፍ ኧረ እኔ ማንበብ አላውቅም ይላል። ስለዚህ ለአዋቂውም ላላዋቂውም የተሰወረች መጽሐፍ ናት። ማን ትሆን? ጥሩ፣ እስቲ እንመልከታት። ያቺ ደብዳቤ ቃል የተጻፈባት መጽሐፍ ማንም ገልጦ ሊከፍታት ማንም ገልጦ ሊያነባት እንደማይችል ሁሉ አካላዊ ቃል ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ የታተመች መጽሐፍ ነበረች። ክብር ይግባል። ለኢሳይያስ ተገለጠች እና መጽሐፉ ለኢሳይያስ ይሏታል ሊቃውንት። የኢሳይያስ የታተመች ምን መጽሐፍ? እንደውም አባ ጊዮርጊስ እንዲህ ይላታል። እስቲ ገልጦ በሉ እስቲ። ሊያነባት ሊያጥፋትም የሚችል የሌለ የታተመች መጽሐፍ ናት። በአርጋኖን ምስጋናው። አሁን ይሄ ሊቅ አባ ጊዮርጊስ በረከቱ ይደረብን፣ ተቀባዩ ያችን መጽሐፍ ወደ ንጽሕት ድንግል ዜና እንመለስ። የዳዊት ሴት ልጅ ወደ ዳዊት ልጅ ገባች። የማን ልጅ? የዳዊት ሴት ልጅ ማን ናት? ወለተ ዳዊት ድንግል ማርያም ናት። የዳዊት ልጅ የተባለ ማን ነው? ሽማግሌው ዮሴፍ ነው። የዋህ ርግብ ወደ የዋህ በግ ቤት ገባች። የተዘጋች መጽሐፍ ማንበቧን ወደማያውቅ ሰው ገባች። ነቢዩ ኢሳይያስ መጽሐፍን ለማያውቅ ሰው መጽሐፍ ሰጡት፣ እርሱም ማንበቧን አልችልም አለ ብሎ እንደተናገረ ይህም የታተመች መጽሐፍ በቅድስት ድንግል ይተረጎማል። የተሰጠችው ስጦታ ከቤተ መቅደስ ወደ ዮሴፍ ቤት በመስጠቷ ይተረጎማል። ማንበብ አይቻለኝም ማለት በስጋዋ ለመቀራረብ ጽንሷን ባለማወቅ ይተረጎማል። የተሰጠችው ዮሴፍ ናት። አላውቅም እንዳለ ጽንሷ የረቀቀ ምስጢር ነው ለዮሴፍ። ክብር ለዚህ ደብዳቤ ተቀባይ ለአረጋዊ ዮሴፍ። በጣም እኮ ይገርማል። በቃ አቅም የረቀቀ ነገር ነው። እንኳን ለዮሴፍ ለመላእክት ሁሉ ጭምር ምንድን ነው? የረቀቀ ምስጢር ነው። አምላክ ሰው ሆነ። ሰው ምን ሆነ? በቃ ደብዳቤዋ መጽሐፏ ድንግል ናት፣ ታትማለች። ዮሴፍም ትረቅበታለች። ሊያውቃት ሊመረምራት አይችልም። ይችላል እንዴ? እንዲህ አስቡት እስቲ። አንድ ጥያቄ ልጠይቃችሁ። እግዚአብሔር የት ነው ያለው? እንደው ትንሽ እንኳን እሺ፣ አባታችን ሆይ ምድር ለቆ ሰማይ አለ ማለት ነው አይደለም። ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌር ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔርን የሚወስን አለ? አሁን ዮሴፍ እንዴት ሊረቅበት እንደሚችል ልንገራችሁ እዚህ ላይ። አሁን እግዚአብሔር ምን አለ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ ይላል። ሰማይ ምን ነው? በቃ እግዚአብሔር ቤት አጣሁ አለ። ምን ይደረግ? ምን ቤት አለኝ? በቃ ሰማይ ዙፋኔ ነው። ለካ እግዚአብሔር አንዲት ሰማይና አንዲት ምድር አስቀምጧል። እሷ ማን ትሆን? እስቲ ድገሙት። ሰማይ ዙፋኔ ነው አለ። ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን አልተቀመጠም? ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ አልተረገጣትም? ሰማይ ምድር የማይችለውን አምላክ መሸከም ምን ትለዋለህ? ሰማይ ወምድር ዘእያገምሮ ይላል ያሬድ። እፎንጋ ማኅፀነ ድንግል ጾሮ። ሰማይ ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው እንጃ። ጾረቶ በከርሳ ድጓ ላይ ነው። እንዘውቱ ይጸውራ። እስቲ የሚሸከማት በሉ። አይሰማም ሲሆን ተሸከመችው። የሚሸከማት ማን ነው? ልጇ ነው እኮ። ዓለምን ተሸክሟል። የተሸከመችው ደግሞ ማን ናት? ተሸካሚዋን ተሸክማለች፣ እሱም ተሸክሟታል። ገብቶቿል። ከርሰ ድንግል አለ አባ ጊዮርጊስ አብዮተ ለዓለም አየራት፣ ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማኅፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ።
ግራ ገባው ሽማግሌው። ይህች የታተመች መጽሐፍ ናት፣ ደርሰዋለች፣ እንዴት ገልጦ ይረዳት? ድንግል ማርያም የታተመች መጽሐፍ፣ የኢሳይያስ መጽሐፍ። ተቀባዩዋ የዋሁ አረጋዊው ዮሴፍ ነበረ። ምን ያድርግ? ያሬድ ስለዚህ ነገር ተደንቆ ድጓው ላይ ለዮሴፍ እንዲህ ያለ ምስጋና ቀረበ። ቅድም ሊቀ ጠበብት በደንብ ጥሩ አድርገው ስለ ዮሴፍ አዚመዋልና የድጓ ውስጥ ያሉት እንደዚህ ደግሞ እየተውጣጡ በሆረም መልኩ ቢዘጋጁ እጅግ ይገርማል። ምን ይላል? እስመ ፈትሖ ንጉሥ ነኪ፣ ንጉሥ አለ ደምግባትሽን ወዷልና። ማርያም ቡርክት ባረከኪ፣ የተባረክሽ ማርያም አመሰግንሻለሁ። ዮሴፍ አይመረኪ ከመሙ አንቲ ሰባህ ድንግልናኪ፣ የአምላኩ እናት እንደሆነ አውቆ ድንግልናሽን አመሰገነ። ሽማግሌው ቅዱሱ ዮሴፍ፣ የመጽሐፉ ተረካቢ ዮሴፍ። በጣም የሚገርም ነው። ያዕቆብ ዘስሩግ የተባለ ሊቅ ደግሞ እንዲህ ይላል ስለ ዮሴፍ። እያደመጣችሁ ነው? እመቤታችን ማርያም አለ ለእኛ የተገለጠችው የወልድና የልደቱ ምስጢራት በውስጧ እንደተሰወሩ እንደታተመ ደብዳቤ ሆና ነው። እንደምን አይነት ደብዳቤ? አካሏን እንደ ንጹሕ ብራና ቀረበች። አካላዊ ቃልም ስለ ራሱ እውነተኛ ማንነት ባህሪውን በሥጋ ጻፈ። እናም እንዳልነው ወልድ ያ ቃል ሲሆን ይቅርታ ለዓለም ሁሉ የተላከባት መጽሐፍ ግን ድንግል ማርያም ናት። በጣም አይገርምም? እርሷ ይህን ደብዳቤ የሆነችው ከተጻፈች በኋላ ስለታተመች ሳይሆን መለኮት አስቀድሞ አተማት፣ ከዚያም ጻፈባት። የተነበበችው ሳትከፈት ነው። ምን ሳትል ነው? የሚገርም ነው። ምክንያቱም አብ አዲስና ጅግሩም የሆነ ምስጢር በእርሷ ገልጧል። ታትማ ተዘግታ ተጠብቃ ወደ ኖረችው በመግባት አካላዊ ቃል በእርሷ አደረ። የድንግልናዋ ማኅተም በአካሏ ነበረ ይላል። ክብር ለዚች እናት። ቃሉ ኢየሱስ ነው። መጽሐፉ ማናት? መጽሐፏ ማናት? መጽሐፏን ደግሞ ጭንቅ የሆነበት ለመረዳት ግራ የገባው ንጹሑ ጻድቁ አባት ማን ነው? ዮሴፍ። እስቲ በሉ። ደግሞ ስለታተመ መጽሐፍ አጭር ቃል ነገራችሁ ትምህርቴን ላብቃ። አልፋ እግዚአብሔር ከሁላችን ጋር ይሁን። ሁለት የታተሙ መጥፎ ደብዳቤዎች አሉ በመጽሐፍ ቅዱስ ላይ። አንደኛው ዳዊት የኦሪዮንን ሚስት ተመኝቶ ሁለተኛ ሳሙኤል 11:15 ላይ ባሏ ኦሪዮ የሚሞትበትን ለኢዮአብ ሰጥቶ ያስገደለውበት ሞት የተጻፈበት የክፋት ደብዳቤ አንደኛው ነው። ሁለተኛው ደግሞ አክዓብና ንግሥቲቱ ኤልዛቤል ማንን ለመግደል ናቡቴ የሚገደልበትን የክፋትን ደብዳቤ አሽገው ሰጥተዋል። በሁለቱ ደብዳቤዎች ውስጥ የተጻፈው ሕይወት ነው ሞት ነው? አረ መልሱ። ግፍ ነው ወይስ መልካም ነገር ነው? ድንግል ማርያም ግን አረጋዊ ዮሴፍ የጠበቃት ድንግል ማርያም ግን የምን ደብዳቤ ሆና ተገለጠች? የሰላም። እስቲ በሉ። የሰላም፣ የፍቅር፣ የይቅርታ ደብዳቤ ሆና ስትገለጥ ሰላሙን የሰጠ ደግሞ ከሷ የተወለደው ወሃቤ ሰላም ክርስቶስ ነው ማለት ነው። ዮሴፍ ደግሞ የዛ ሰላም ተካፋይ ሆኖ ተገልጧልና በጣም በሚገርም መልኩ ሊቁ የአብ ምስጢር የተጻፈባት ደብዳቤ እርሷ ናት ይላል። የአብ ምስጢር በሉ እስቲ። የተጻፈባት ደብዳቤ እርሷ ናት። ያቺ ደብዳቤ ምንድን ናት? የታተመች ናት አይደለ? የታሸገች ናት። በቃ ድንግል ማርያምም ማኅተመ ድንግልናዋ የማይለወጥ ዘላለማዊት ድንግል ናት። እስቲ በሶስት ምሳሌ ላስረዳችሁ እናንተ በሚገባችሁ ቀለል ባለ ለምሳሌ እኔ እናንተ ፊት ብቆም ወይም እናንተ እኔ ፊት ብትቆሙ የኔን መልክ ምናችሁ ውስጥ አየዋለሁ? አይናችሁ ብሌን ውስጥ። አይናችሁ ግን ፈሷል? በጣም ጥሩ። እሺ ሌላ ሴቶች በተለይ ደግሞ ጠዋት ተነስታችሁ የመጀመሪያ ጓደኛችሁ ሰላም ትላላችሁ መስታወታችሁ አይደለ? ሴቶች ያው ውበት ስለተሰጣቸው ቢያዩ አይገረሙ። ወንድ ነው መስታወት ላይ ወንድ እንኳን ወንድ ለውበት አልተመጣ አይደል? እና ፊታችሁን መስታወት ውስጥ ታያላችሁ። መስታወቱ ተሰንጥቋል? አረ ነገሩ ፀሐይ ጠዋት በመስታወት ውስጥ ትገባለች። መስታወቱ ተዘግቷል፣ ተሰንጥቋል። አራተኛ ላብ ከግንባራችን ይፈሳል፣ ግንባራችን ተተርትሯል። እነዚህ እንኳን ይላል ግዙፍ ሲሆኑ የርቀትን ስራ ይሰራሉ። ረቂቅ ዘእምረቂቅ የሆነውም ጌታ የታተመች መጽሐፍ ድንግልናትና አካላዊ ቃል ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ ተወለደ። ደብዳቤዋን የጠበቀ አረጋዊው ዮሴፍ ነው። የደብዳቤዋ ተጠበቀ።
ስለዚህ ያሬድ እንዲህ ይላል። በጣም እንደው ሳነብ ደንቆኝ ትላንት የያሬድን ድርሰት ለማንበብ ሞከርኩኝ እና እንዲህ የሚል አገኘው። ፀሐይ ዘሙጣህያ ከዋክብት መላትያ ወር ታይተገሪያ ዮሴፍ አይመራ ከመእሙ ለዘፈጠራ ገሊላ ታፈቅራ ናዝሬት ታከብራ። እስቲ አብረን እንበል። መደረቢያዋ በሉ እስቲ። አይሰማም። ፀሐይ ነው፣ ጉንጮቿ ከዋክብት ናቸው፣ ጨረቃም ከእግሮቿ በታች ነው። ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት። ገሊላ ትወዳታለች፣ ናዝሬትም ታከብራታለች። ክብር ለዚች እናት። በጣም በጣም ኮና ዮሴፍ በቃ ለዚህ ነው ሊቃውንት ምን ይሏታል? የፀሐይ ጽድቅ ሰረገላ ይሏታል። እመቤታችንን በሰረገላ ፀሐይ ይመስላሉ። ፀሐዩ ማን ነው? ይህን ፀሐይ ደግሞ ለማገልገል የተመረጠ ማን ነው? ዮሴፍ። ስለዚህ ምን ይሉታል? መልኳን አላወቀም። በቃ በጣም እኮ ሙሴ ለምሳሌ ዘጸአት 34:30 ላይ ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራ ነበር። ምኑ ያበራ ነበር? ትንሽ ብርሃን እግዚአብሔር ጠብ አደረገበት። እስራኤል ፊቱን ማየት አቅቷቸው ተገልበብለነ አረ ሙሴ ተሸፋፈነ ይላሉና ፊቱን እንዲህ ተሸፍኖ ነበር የሚያወራው። ምኑም ማየት አቅቷቸው። አረ መልሱ። ሙሴ ኃላፊ ብርሃን ነው እግዚአብሔር ጠብ ያደረገበት። ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው። አልተቃጠለችም። አዩሲ ፀሐይ እንዲህ። እስቲ አሁን በሳይንሱ ልንገራችሁ። ፀሐይ ናት፣ መሬት ትልቅ። ፍጠን እንግዲህ አስትሮኖመሩም ሰው ስለሆንኩ ልንገራችሁ። 300,000 ጊዜ ፀሐይ ምድርን ትበልጣለች። በዓለም የሚፈራው መሳሪያ ምንድን ነው? ኒኩለር። እስቲ ሆኑ ድገሙት። ራሻ ወደ 7,000 ኒኩለር አላት። አሜሪካ ከ5,000 በላይ ኒኩለር መሳሪያ አላት። እንዳይተኩሱን ጸልያለሁ። ቢሊየን ሰው ነው የሚያልቀው። ቀላል አይመስልም። እንደ ቀልድ አይደለም። የጦር ዜና በጣም ከባድ ነው። በአንደኛው የዓለም ጦርነት 28 ሚሊዮን ሰው አልቋል። በሁለተኛው የዓለም ጦርነት 60 ሚሊዮን ሰው አልቋል። አሁን አይጀመር እንጂ ቢጀመር ቢሊዮኖች ነው የሚረግፉት እንደ ቅጠል። መሳሪያው ከባድ ነው። እንደምታስቡት አይደለም። ከባድ ነው። እየሰማችሁ ነው? አሁን ወደ እመቤታችን ለመምጣት ነው በጣም እዚህ ውስጥ የምገባው። አሁን ለምሳሌ ፀሐይ ከኒኩለር ጋር እናነጻጽራት ትፈልጋላችሁ? እሺ ባናነጻጽራትም አልበርት አንስታይን ምን ይላል? አንድ ቦታ አስተምሬዋለሁ። 3ኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ 4ኛውን አውቃለሁ። ስንተኛው? 4ኛው ሊሆን የሚችለው ጦርነቱ አለ ሃይድ ኦፍ ሂስ ታይም ነው። ከጊዜው ቀድሞ አይቷል። በእንጨትና በድንጋይ ነው ጦርነቱ አለ ማለቱ ነው። 3ኛው በኒኩለር ነው አይደል? ቢሆን ኒኩለር ከተተኮሰ የምታየው ህንፃ የለም፣ አይዞህ የለም፣ የምታየው ፎቅ ሁሉ የለም። ተደርምሶ ሰዎች አልቀው የተረፉት እንደ ቃየል ዘመን ወደ ኋላ ተመልሰው የሚፋለሙት በምንድን ነው? ስለዚህ ከባድ ነው ኒኩለር ነው። ግን ፀሐይ ወደ 100 ሚሊዮን ኒኩለር ቦምብ የሚያህል ኃይልን በሰከንድ ውስጥ ሪያክሽን ታደርጋለች። ሃይድሮጅንን ወደ ሂሊየም መላእክት እንኳን ይላል ማየት ተስኗቸው ነበር ይላል። የመጀመሪያው ያውም ቀንሶላት እምነ ብርሃን ብርሃነ መጠነ ሀቲ ስርናይ እላልበስክሙ ነገሥተ ሰማይ ለወር ወለ ፀሐይ ግናይ ለክሙ ይላል። ከፍሎ ነው። አስቡት እስቲ ፀሐይ የ3 ደቂቃ ኃይሏ የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጦ ይወጣል። እግዚአብሔር ባወቀ ምንን አራቀ? ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ ክብር ግባት እናታችን አልተቀጠለችም። ፀሐይን ፈጣሪ እንዴ አስባችሁታል? አሁን ጧፍ የምታበሩ ሴቶች ያለው እዛ ጋር እስቲ ወንድ፣ አንቺ ወንድ አይደለችም ሴት ነሽ። ለካ ጣትሽን እስቲ እዛ ጋር ሁለት ያበራሽው እጅሽን ክተቺና ሽልማት ልስጥሽ። 1 ደቂቃ እኮ ነው 200 ብር ውስጥ አትስማሙ? እሺ 1000 1 ደቂቃ እቺ ጧፍ ተመልከቱ። ጣታችንን ጧፍ ሰዓት ላይ እንኳን ለ1 ደቂቃ ማድረግ አንችልም። ድንግል ማርያም እኮ የተሸከመችው እሳት ሚካኤል ማይቀርበው፣ ገብርኤል ማይቀርበው፣ ኪሩብና ሱራፊ እንዳይቃጠል ክንፉን የሚዘረጋለትን ታላቁን እሳት ተሸከመች። አልተቃጠለችም። ፀሐዩን ተሸከመች፣ አልነደደችም። ዮሴፍ ያያል ምስጢር ያያል። ምን ቅዱስ አባት ከዚህ ምስጢር ተሳታፊ ነው።
በቃለ ኃይሉ ይላል ያሬድ ድጓን ጥንጥቀስ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረደ እሞ ወላዲቶ ኮነቶ ገሃደ ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ክረምት በረዶን የሚፈረካክስ ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው እናቱን ወላጁን ሆነችው። ዮሴፍ ደግሞ የተደነቀ ንግስቱን ማየት ጀመረ። ክብር ለዚህ አባት። ይሄ አባት ነው እና ቅዱስ ያሬድ እንደው ያለው ቃል እጅግ ይገርማል። ገሊላ በሉስቲ አይሰማም። ተወዳታለች፣ ናዝሬትም ታከብራታለች። የዚህ ቤተክርስቲያን ስም ምንድነው? ደብረ ገሊላ ነው አይደል? ገሊላ ታፈቅራ። ደስ ይበላችሁ። ገሊላ ታፈቅራታለች። እነ ሊቀ ጠበብት ይህንን ደግሞ እየቃኙ ባቋቋሙ በወረቡ ብታሳምሩት ደግሞ የበለጠ የቁም ዜማውን ወደዚህ ወደ ጸናጽሉ መልሶ ደግሞ ለክብረ በዓሉ እንዲህ አይነት ግሶች ደግሞ እያስገቡ በጣም በሰላሙም በምኑም የጸፉ ቢያምር። አቤት ገሊላ በሉስቲ ታፈቅራ፣ ናዝሬት ታከብራ። ዮሴፍ ደግሞ የፈጣሪው እናት እንደሆነች ምን አለ አወቀ። ክብር ለፀሐይ ጽድቅ ሰረገላ ለተመለከተው ለአረጋዊ ዮሴፍ። በመጨረሻ በአንድ ደቂቃ ውስጥ ቤት አሁን ፀሐዩ መጣ። እስቲ በሉ ጨረቃዋ ደግሞ ማናት? ስርዓተ ሰማይ ተሰራ በዲበ ምድር ይለዋል። እንደው ዮሴፍን ሲያነሳ የሰማይ ስርዓት ምድር ላይ ተሰራ። ምን ላይ ተሰራ? ቤተልሔም ሰማይን መሰለች አለ። በሰማይ ምን አለ? ፀሐይ። እስቲ በሉ ጨረቃ፣ ከዋክብት። እንደ ፀሐይ ማን ሆነ? ኧረ ተናገሩ። ኢየሱስ ክርስቶስ ፀሐያችሁ። እንደ ጨረቃስ? ሙሉ ጨረቃ ድንግል ማርያም ናት። አንድ ቀን እስቲ መጥቼ ስለ ጨረቃና ስለ እመቤታችን ላስተምራችሁ እችላለሁ። ንጽጽር አላቸውና ያቺ ሙሉ እንደሆነች ማኅተመ ድንግል ነው ያልጎደለች ማን መጣች? እመቤታችን። እንደ ከዋክብት ደግሞ ማን ተገኙ? መላእክት። እስቲ በሉ አሁን ልብ አድርጋችሁ ተመልከቱ። ቤተልሔም ውስጥ ዳርና ዳር ምን አለ? አህያ በሉ እስቲ። ሌላስ? ላም። ዮሴፍ ስንተኛ? 3። ቆይሽ ላም 1 በሉ ቁጠሩ። አህያ፣ ዮሴፍ፣ ሰሎሜ በድምሩ ስንት ሆኑ? 4 ሆኑ። እና አባ ጊዮርጊስ ሲያደንቅ ምን ይላል? እኔ አለ የከብቶቹን በረት አለ እንደው የጽርሐ አርያም ይመስለኛል በሰማይ በዙፋኑ ዙሪያ 40 እንስሳ እንዳሉ ቤተልሔምንም ስመለከት አለ ዮሴፍን አየዋለሁ፣ ሰሎሜን ዳር ሆናታለሁ፣ አህያውን እመለከታለሁ፣ ላሙን እመለከታለሁ። ስንት ነገር! አይ ዮሴፍ ከኪሩብ አንዱ ነው። በረከቱ ይደርብን። ስለዚህ በከተማችን በአዲስ አበባ ዮሴፍ የመጀመሪያው ነው አይደል? ከዚህ በላይ አይቼ ሰምቼ አላውቅምና ስለዚህ የሕይወት ዛፍ ጠባቂ ነው ማለት ነው። እዚህ ቦታ ያለው ማን ጠባቂ? የሕይወት ዛፍ በሉ እስቲ። ጠባቂ የተቀደሰችውን የታተመችውን መጽሐፍ በአደራ የተቀበለ ታማኝ በጎ መልካም አገልጋይ ማን ነው? ቅዱስ ዮሴፍ። በረከቱ ይደረብን። ስለዚህ እኔም ዛሬ በተቀደሰው ደብረ ገሊላ ነው ደብረ ናዝሬት ታፈቅራ ገሊላ ታከብራ ነውና ደብረ ናዝሬት መጥቼ ለማገልገል በመብቃቴ ደስ ይለኛል። እንደውም የኔ መምህር ድሮ እዚሁ ቅርብ ነበሩ። ሊቃውንት ታፈሰ መጻሕፍተ ሊቃውንት ተቡሻር ያስተማሩን ዘመዴ ነበሩ። እዚህ እናንተ አጥቢያ ነበሩ፣ እየመጡ ያስቀድሱ ነበር አይደል? ታውቃቸዋላችሁ? አሁን በሕይወተ ሥጋ የሉምና በረከታቸው እንግዲህ ደርብን። እዚህ ስመጣ እሳቸውን ማንሳት ማሰብ ግድ ስለሆነ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።